እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ትጫኑ። በየጊዜው የምለቀው ቪዲዮ ይደርሳችኋል። ዛሬ አንድ ኖርም የመሰለ ልክ የመሰለ ነገር ስንለው የተለመደ ነገር ግን ልክ ያልሆነና የባልና ሚስትን ግንኙነት በጣም ሳቦታጅ የሚያደርግን ነገር ነው የምነግራችሁ። ከመልመዳችን የተነሳ ኖርማል ሊመስለን ይችላል፣ ግን ኖርማል እንዳልሆነ እየነገርኳችሁ መፍትሄውንም እናወራለን። ኦኬ ሶ አስተውላችሁ እንደሆነ ሪሌሽንሺፕ ላይ ያለን እኛ ሴቶች ዳይቨርስ የሆነ ግንኙነት አለን። ጓደኞች አሉን፣ ከቤተሰብ ጋር ያለው ሰዓት አለ፣ ጎረቤቶች፣ ብዙ ሰዎች በዙሪያችን ሊኖሩ ይችላሉ። እነሱ ሁሉ አኮሞዴት የሚያደርጉት ወይም ደግሞ ምንም አይነት ስሜት ሲኖረን ከእያንዳንዱ ጋር ሼር የምናደርገው ኢሞሽን ይኖራል አይደል? ሼር የምናደርገው ስሜት ይኖራል። ለምሳሌ ጓደኞቻችን ብዙ ሚስጥር የሚችሉ ብዙ የምናወራቸው ነገሮች ሊሆኑ ይችላሉ። ቤተሰቦቻችን አት ሴም ታይም ብዙ ነገር የምናወራቸው ሊሆኑ ይችላሉ። በሆነ አጋጣሚ ልክ ትዳር ስንመሰርት ምናልባት ባሎቻችን ላይፈልጉ ይችላሉ፣ ወይም ደግሞ እኛ ራሳችን አይ ከእንደዚህ አይነት ነገር ራሴን አቮይድ ማድረግ አለብን ብለን በማመን ኮምፕሊትሊ ያለንን ታይ ሁሉ ስብር እናደርጋለን ወይ ቁርጥ እናደርጋለን። ለምሳሌ በጣም በስት ፍሬንዶች ከነበሩን አንዳንዶቻችን በስት ፍሬንዶቻችንን መሸሽ ወይም ደግሞ ያን ያህል አታች አለመሆን፣ ቫሊዎቻችን ዲፍረንት ስለሆኑ ወይም ደግሞ እነሱ አንሜሪድ ስለሆኑ እና ትዳራችንን ሳቦታጅ ያደርጋል በሚል ሀሳብ ምናልባት ያለንን ግንኙነት በጣም ቀንሰን ሊሆን ይችላል። ሰው አት ሴም ታይም ከቤተሰቦቻችን ጋር ያለውንም ግንኙነት አንዳንዴ ቤተሰቦቻችን ያስመረሩን አይነት ቤተሰብ ከሆኑ ኮምፕሊትሊ ከት ማድረግ እንፈልጋለን፣ ወይም ደግሞ ቤተሰቦቻችን እንደው ዲስታንት ማድረግ እንፈልጋለን። ሰው ትልቁ ነገር ከነዚህ ሰዎች እራሳችንን አቮይድ ማድረግ ሳይሆን ትልቁ ነገር አንድ ሰውዬ ባል የተባለ ሰውዬ እነዚህ ሁሉ ሼር ሲያደርጉት የነበሩትን ኢሞሽን አንድ ሰው ሼር እንዲያደርግ ስንፈልግ ነው። ብዙ ጊዜ ሚስቶች በጣም ቻሌንጅ የምንሆንበት ነገር አቴንሽን እንደማይሰጠን፣ ተወዳጅነት እንደማናገኝ፣ ተቀባይነት እንደማናገኝ፣ ፍቅር አቴንሽን እንደማይሰጠን በጣም በተደጋጋሚ የሚሰሙን ሞመንቶች አሉ አይደለም? ሰው አስተውላችሁ እንደሆነ መጀመሪያ ላይ ብዙ ሰው ሼር የሚያደርገውን ኢሞሽናችን አንድ ሰው ላይ እየጫነው እንመጣለን ማለት ነው። ለምሳሌ እንደ ኖርማል የሚወራው እሱ እኮ ማለት አባቴም ነው እናቴም ነው ጓደኛዬም ነው እንትኔም ነው which is a good thing ከሆነልን በጣም ጥሩ ነው። ግን አብዛኛውን ጊዜ በእንደዚህ አይነት ሲናሪዮ ውስጥ ስንሆን የኛን ዲዛየር የኛን ፍላጎት ፉልፊል ማድረግ አይችሉም። ወይ አዳማጭ መሆን ያቆማሉ፣ ወይ ደግሞ እንደ ባል ብቻ አክት ማድረግ ይፈልጋሉ፣ ወይ እንደ ጓደኛ ብቻ አክት ሊያደርጉ ይችላሉ። ለምን? ዲዛየር የምናደርገው የፈለግነው ብዙ ነገር ሆኖ ሳለ ከአንድ ሰው ለማግኘት በጣም ስትራግል ስናደርግ ያለንን ትዳር ደስተኛ እንዳንሆንበት ያደርጋል። ከጓደኛዬ ሳገኝ የነበረውን አቴንሽን፣ ከሰንባዲ ሳገኝ የነበረውን አቴንሽን፣ ከሌሎች ከእናቴ ከአባቴ ምናምን ከብዙዎች ሳገኝ የነበረውን ነገር አንድ ሰው ላይ እንዳገኝ በጣም ስትራይቭ ሳደርግ ሁሌም ቢሆን ፉልፊልድ እንዳልሆንኩኝ ወይም ደግሞ ሙሉ ነገር እንዳላገኘው እየተሰማኝ ይመጣል ማለት ነው። ትልቁ ችግር እዛ ጋር ነው። በጣም የምንሰራቸው ስህተቶች ምንድን ናቸው መሰላችሁ? ሪሌሽንሺፕ ላይ ያለን ላይክ አይሰድ ጓደኞች አሉን፣ ብዙ ነገራችን የሚካፈሉ ፋሚሊ ሜምበር አለን። ከሪሌሽንሺፑ ጋር እሱን አግኝተን ወደ ቤታችን ስንገባ ቤተሰቦች አሉን፣ እህቶች ምናምን ሊኖሩ ይችላሉ። ብዙ ነገር ልናወራ እንችላለን። ልክ ትዳር ውስጥ ስንገባ ድብቅ ምናምን የምንላት ፓርት አለች አይደል? እንደዛ እየሆነ ስንመጣ ሁሌም ቢሆን ኢሞሽናችንን ሃንድል እንዲያደርግልን ወይም ደግሞ ኢሞሽናችን በጣም አንደርስታንድ እንዲያደርግልን የምንፈልገው አንድ ሰው እየሆነ ይመጣል ሁሌም ቢሆን። ወይም ደግሞ በጣም ሊሚትድ የሆኑ በጣም በስት ፍሬንድ ወይም ደግሞ እናት ምናምን የምንላቸው ሰዎች ላይ ሼር ማድረግ እንጀምራለን። ዊዝስ ደግሞ ዲሳቲስፋይ እየሆነ እንመጣለን። ሁሌም ቢሆን ደስታችንን እያጣን እንመጣለን። ለምንድን ነው? አለመሰማት ይሰማናል፣ ተቀባይነት ማጣት ይሰማናል፣ ተወዳጅነት ማጣት ይሰማናል። ሶ the best thing to do የመጀመሪያው እና አልቲሜትሊ ሴቶች ባለትዳር ስትሆኑ የነበራችሁን ፍሬንድሺፕ አላስፈላጊ ከሆነ ለትዳራችሁ ጥሩ ካልሆነ ማቋረጡን ካመናችሁበት ማቋረጡ ጥሩ ሆኖ ሳለ ግን ለትዳር ጤናማ አመለካከት ያላት
ላይክ ማይንድድ የሆነች ሴት ፈልጋችሁ ጓደኛ ልትሆኑ ይገባል። ከዚ ኢሞሽናል ኒዳችሁን በአጠቃላይ አንድ ሰው ላይ አድርጋችሁ መኖር አትችሉም። ጓደኛ የሚያስፈልግበት ኤንቫይሮንመንት አለ፣ ባል የሚያስፈልግበት ኤንቫይሮንመንት አለ፣ ቤተሰብ የሚያስፈልግበት ኤንቫይሮንመንት አለ። እነዚህ ሁሉ ነገሮች ከአንድ ሰው ካላገኘው ስንል ነው ትልቁ ችግር የሚፈጠረው። የአብዛኞቻችን ችግር ይሄ ይመስለኛል። እኔ ፌስ አድርጌዋለሁ በጣም እና ምንድነው ማድረግ ያለብን? ላይክ አይሰድ ጓደኞች ሊኖሩን ይገባል። ባሌ ሁሉ ነገሬ አይደለም። ከሆነልን በጣም ጥሩ ነው፣ ግን ሁል ጊዜ ፉልፊልመንት ላይ ላንደርስን ስለምንችል ሁሌ ኮምፕሌነር እና ዋይነር ከምንሆን ብናደርገው የተሻለ የሚሆነው ብዬ የማስበው በየተለያየ ሳይድ የሚያስፈልጉንን ሰዎች ማስተካከል ያስፈልጋል። ባሌም አባቴም ፋዘር ፊገር እንትን ሆኖ አይችለውም እና ዊ ዊል ቢ ዲማንዲንግ ቱ ማች። ከዛ ሲቀጥል ደግሞ ጓደኛዬ ካላረኩ ብለን የማይገባና የሚገባን ኢንፎርሜሽን ቶሎ ቶሎ መስጠት እንፈልጋለን። ለምሳሌ ስራ ከሆነ ቦርድ ከሆኑ ከደበረኝ ስልክ አነሳና እንዲሆኑ እንዲተፈጥሮ እያንዳንዱን ዲቴል ፊል ማድረግ አለብኝ። እሱን ማስገባት አለብኝ። ኢንጌጅድ ማድረግ ስለምፈልግ ና ወንደን ስልክ እያነሳን የምንደውል ና ወንደን ቤት በመጣ ቁጥር እንትን እያልን ከጓደኛ ጋር የምናወራውን ነገር ሁሉ ከእሱ ጋር ካላወራን ብለን እንቀመጣለን። እሱ ደግሞ የጓደኛ አይነት ኢነርጂ ከሌለው ያንን ሪስፕሮኬት ካላረግን ዲስአፖይንትመንት ይፈጠራል። አለመፈለግ፣ አለመደመጥ ሊሰማን ይችላል። ስለዚህ መጀመሪያ ማድረግ ያለብን ነገር ጤናማ አመለካከት ያላቸው ስፔሻሊ ለትዳራችሁ ጤናማ አመለካከት ያላቸው ትዳር ስትራግል አለው ስትራግል እንዳለው አምነው የሚኖሩ ወይ ላይክ ማይንድ የሆኑ ሴቶችን ኢን ዩር ላይፍ ፍሬንድሺፕ አስጠብቃችሁ። አንዳንዶቻችሁ ፍሬንድ ምናምን የሚባል ነገር የለም በዚህ ዘመን ጓደኛ አለ። ብዙዎቻችን በጣም ቆንጆ ጓደኞች አሉን። ለምን? ጓደኝነትን ፍሎሪሽ እንዲያደርግ ጓደኝነቶቻችን ላይ ስለሰራ። ግዴታ ሪሌሽንሽፕ ላይ ወይም ሜሬጅ ላይ ስትገቡ ከአንድ ሰውዬ ብቻ ይሄን ሁሉ ኢሞሽናል ኒድ ለማግኘት ከመታገል ሌሎችንን ሰዎች በህይወታችን ኢንቮልቭ ማድረግ ይጠበቅብናል። ሌላው ቤተሰቦቻችንን በጣም ካት ያደረግን ከሆነ አቮይድ ያደረግን እንደሆነ ባውንደሪ ሰርተን ጤናማ ሪሌሽንሽፕ ከቤተሰቦቻችን ጋር ማድረግ አለብን። ለምን? አንዳንድ ወሬ የሚመቸው ከቤተሰብ ጋር ነው። አንዳንድ ስትራግል ማውራት የሚመቸው ከቤተሰብ ጋር ነው። አንደርስታንድ የሚያደርግ ደግሞ ፋሚሊ ሜምበር ያስፈልጋል። ስለዚህ አንዳንዶቻችሁ በጣም ስለተጎዳችሁ በፋሚሊዎቻችሁ የማይገባ ነገር ስለደረሰባችሁ ቶታሊ አቮይድ አድርጋችኋቸው ሊሆን ይችላል። ግን ሊታከም የሚችል የሆነ ሊስተካከል የሚችል የቤተሰብ ቁርኝት ካለ እሱን ፊክስ ማድረግ በጣም ነሰሰሪ። አስተውላችሁ ከሆነ አያቶቻችን እናቶቻችንን እንደ ምሳሌ አልወስድም ብዙ ማወራው ነገር አለ ሌላ ጊዜ። አያቶቻችንን አይታችሁ እንደሆነ ባሎቻቸው ስራ ይውላሉ ራይት። እነሱ ቤት ነው የሚውሉት። ባሎቻቸው ከመምጣታቸው በፊት የሚያደርጉት ነገር ምንድን ነው? የሚሰሩትን ነገር ይሰራሉ። ከዛም ቡና ሊጠጡ ጎረቤቶቻቸው ጋር ይሄዳሉ አይደለ? ጎረቤቶቻቸው ጋር ሲሄዱ የሚያወሩትን ወሬ ሁሉ ጨርሰው የሚያሙትን አምተው የሚያስፈልገውን አውርተው ከምስጢረኛዬ ከሚሏት ሴት ጋር አውርተው እንዲህ ብለው ምናምን ጨርሰው ቤታቸው ይገባሉ ራይት። ቤታቸው ሲገቡ ሰውየው የሚያስፈልገውን ኢንፎርሜሽን ነው የሚሰጡት። ኦኬ ቀኑ ሙሉ ሲብሰለሰሉበት የነበረው ሲያበሳጫቸው የነበረው ምናምን ነገር በአንድ እንትን ይሉታል ብዬ አላስብም። ሪሊፍ አግኝተዋል፣ በጎረቤቶቻቸው ሪሊፍ አግኝተዋል። እና ግዴታ ሶሻሊ ኢንጌጅድ የምንሆንበት ነገር ያስፈልጋል። ለምሳሌ ጎረቤት የሌላችሁ በተለያየ አጋጣሚ ጎረቤት ላይኖረን ይችላል፣ ግን አትሊስት የሆነ ኮሚኒቲ ነገር ያስፈልገናል። አብረን የምንሆነው አብረን የምናወራው ሌሎች ነገሮች ዲስካስ የምናደርግበት የሆነ ግሩፒንግ ያስፈልገናል። እነዛ ግሩፒንግ ላይ ቬንት ማድረግ ያለብንን ነገር ከጨረስን፣ መናገር ያለብንን እልሃችንን ብስጭታችንን እዛ ከጨረስን ወደ ቤታችን ስንገባ ወይም ቤት ባለው ነገር ላይ ተረጋግተን ሀሳባችንን ፍላጎታችንን ማውራት ያለብንን ነገር በደንብ አንደርስታንድ አድርገን እናደርጋለን። አለበለዚያ ጎረቤት በሌለበት፣ ጓደኛ በሌለበት፣ እህት ወንድም ፋሚሊ በሌለበት ሁሉን ነገር ከባሎቻችን ጋር ለማድረግ ዲዛየር ስናደርግ ተለምዷል። ባሌ ሁሉ ነገሬ ነው፣ ጓደኛዬ ነው፣ ሁሉ ነገሬ ነው ልንል እንችላለን።
ከሰራላችሁ ኢትስ አ ጉድ ቲንግ። ሁሉንም ኢሞሽናል ኒድን ባሌ ማሟላት አይችልም። ስለዚህ ጓደኛ የምታሟላልኝ ኢሞሽናል ኒድ አለ፣ ቤተሰቦች የሚያሟሉልኝ ኢሞሽናል ኒድ አለ፣ ጎረቤቶች የሚያሟሉልኝ ኢሞሽናል ኒድ አለ፣ ልጅ የሚያሟላልኝ ኢሞሽናል ኒድ አለ። እነዚህን ኢሞሽናል ኒዶች በአጠቃላይ ከአንድ ሰው ከመጠበቅ ይልቅ ከምናገኝባቸው ጤናማ ከሆኑ ሰዎች ጠብቆ ማግኘትን የመሰለ ነገር የለም። ብዙዎቻችን ሁሉን ነገር ከአንድ ሰው በመጠበቃችን ነው ያለመወደድ፣ ያለመፈለግ፣ ተቀባይነት የማጣት ስሜት እየተሰማን ያለው። ቲንክ አባውት ኢት። ይሄን ነገር ሁላችሁም እንድታስቡበት ስለምፈልግ ነው። አብዛኞቻችሁ በይበልጥ ደግሞ ቤት የምትቀመጡ ሴቶች ብዙ ጓደኛ የላችሁም፣ ብዙ የኔ የምትሉት ሰው የላችሁም፣ ብዙ ሼር የምታደርጉት ሰው የላችሁም። ኤዘር ሶሻል ሚዲያ ነው ወይም ደግሞ ባላችሁ ነው። እሮጣችሁ ባላችሁ ጋር የምትደውሉ ሸረሪቱ አለፈች፣ እንትን ሆኖ ጎረቤቴ እንዲሆና እንትን አይቼ እንትን ገብቼ እንዲወጥቼ እያለን እያንዳንዱን ኢንፎርሜሽን ፊልም የምናደርገው እሱም ብቻ ይሆናል። እንደዛ በተደጋጋሚ ስናደርግ ባሎቻችን ሊሰለቹ ይችላሉ። ኦኬ። አብዛኛውን ጊዜ ደግሞ እኛ ኢሞሽናል ስለሆንን ኤቭሪ ታይም ኮሚዩኒኬት ማድረግ እንፈልጋለን እና ስልክ አንስተን ራይተብል ቶሎ ቶሎ በምንደዋወልበት ጊዜ ለመናፈቅ እድል ላንሰጥ እንችላለን። ሰምታችሁኛል ላይ ለመናፈቅ እድል ላንሰጥ እንችላለን። ስለዚህ ሁሉንም ኢሞሽናል ኒዳችንን የሚያሟሉንን ጤናማ የሆኑ ሰዎች ከአጠገባችን ማራቅ የለብንም። ከአጠገባችን አርቀን ከአንድ ሰው ብቻ መጠበቅ ያ ሰው ፉልፊል እንዳያረግ ይሆናል። ስለዚህ ቲንክ አባውት ኢት። አያቶቻችሁን ነው ከአያቶቻችን መማር እንችላለን። ሆነስትሊ እኔ በጣም ብዙ ነገር ስላየው ከነሱ መማር እንችላለን። አንዳንድ ወሬ ባል ጋር ሳይደርስ ልጆች ጋር ብቻ የደረሰ ወሬ ሰምታችሁ አታውቁም? አንዳንድ ወሬ እሱ ጋር ሳይደርስ ከጓደኞቻቸው ጋር የጨረሱት ነገር የለም። ዳስ ሃው ዊ ኒድ ቱ ዱ ኢት። ዳይቨርስ ማድረግ አለብን እና ከአንድ ሰው ጋር ብቻ ይሄን ሁሉ የማያቋርጥ ኢሞሽናል ኒድን እንዲያሟላልን መጠበቅ አይዲያሊስት ያደርገናል። ሪያሊስቲክ አይደለም እውነታውን ለመናገር እና ጤናማ ጓደኞች የሌላችሁ ብዙ ቦታ ጓደኞችን ማግኘት ትችላላችሁ። ላይክ ማይንድድ የሆኑ ሰዎችን ማግኘት ትችላላችሁ። ጓደኛ ስታገኙ ደግሞ ሪመምበር ቱ ሴት ባውንደሪስ። አንዳንዶቻችሁ ባውንደሪ ሴት ለማታረጉ ቶሎ ልትጎዱ ትችላላችሁ እና በዚህ መልኩ ከባሎቻችሁ ብቻ ስትጠብቁ የነበረውን ኤነርጂ ወይም ደግሞ የስሜት ፍላጎት ሌሎችም እንደሚያሟሉላችሁ አውቃችሁ ሌሎቹን ከዙሪያችሁ ማራቅ የለባችሁም። ላይክ አይሰድ ጤናማ ጓደኛ ያስፈልገናል። ጎረቤቶች ያስፈልጉናል። ቤተሰቦቻችን ያስፈልጉናል። ባሌ ሁሉ ነገሬ ነው። እናቴም አባቴም ጓደኛዬም ቤስት ፍሬንዴም አብረን ሃንጋውት የምናደርግ ላይክ አይሰድ ለሚሰራለት ሰው ይሰራለታል። ግን ቆንጆ ሜሬጅ ሴት ማድረግ ከፈለግን አይ ቲንክ ዚስ ኢዝ ዘ ቤስት ዌይ ሁሉንም ኢሞሽናል ኒዳችንን ከአንድ ሰው ባለመጠበቅ የሚያስፈልጉንን ሰዎች በዙሪያችን በማድረግ ራሳችንንም አት ሰም ፖይንት እኮ አንዳንዶቻችሁ ጓደኞቻችን ሁሉን ነገር ያስወገዳችሁት ሜቢ ዩ ዶንት ዋንት ቱ ቢ አካውንተብል። ሰው ሁሉ መጥፎ ነው፣ ሰው ሁሉ ጓደኛ ሁሉ እንዲያረገኛል። ሜቢ ዩ ዶንት ኖ ሃው ቱ ሴት ባውንደሪ። ሜቢ ባውንደሪ ሴት ማድረግ አታውቂም። ዳት ማይት ቢ ዘ ሪዝን። ሁሉም ጓደኛ መጥፎ አይደለም። አንዳንዶቻችን ጓደኝነቶቻችንን ለረዥም ዓመት ሰስቴን አድርገናል። ያ ማለት በጣም ፒስፉል ነበር ሎ ግን ቼክ ተደራርገን በጣም በብዙ ነገር አልፈን ጓደኝነትን ሜንቴን ያደረግን ሰዎች አለን እና ለሁሉም ኢሞሽናል ኒዳችሁ አንድ ሰው አትጠብቁ። ኦኬ፣ ለሁሉም ኢሞሽናል ኒዳችሁ አንድ ሰው ላይ አትጠብቁ። ዘሴም ዌይ ይሄ ሀሳብ ለወንዶችም ይሰራል። ለሁሉም ነገር ከሚስት የምትጠብቅ ከሆነ አንደኛ ኤግዞስት እንድትሆን ታረጋታለህ። ሁለተኛ ደግሞ የምትፈልገውን ነገር ላታገኝ ስለምትችል ሁል ጊዜ ተቀባይነት የማጣት ያለመወደድ ስሜት ሊሰማ ይችላል። ሞስት ኦፍ ኦል ሴቶች አይወደኝም፣ ጊዜ አይሰጠኝም፣ አቴንሽን አይሰጠኝም፣ ጊዜ አይሰጠኝም የምትሉ ሴቶች በጣም የተረፈ ጊዜ ስላላችሁ ነው ወይስ ደግሞ እንደው ሊሚትድ አድርጋችሁ ያቺንም ነው ጊዜ ያሳጣችሁ? ቲንክ አባውት ኢት። ስለዚህ ጤናማ ጓደኞችን፣ ጤናማ ጎረቤቶችን፣ ጤናማ ሰዎችን በዙሪያችሁ በማድረግ ኢሞሽናል ኒዳችሁን ፉልፊል ማድረግ ትችላላችሁ እና ያለመወደድ፣ ተቀባይነት ማጣት፣ አለመደመጥ ስሜትሽን በዚህ አቮይድ ማድረግ ትችላለሽ እና አት ዘ ሴም ታይም ተናፋቂ መሆን ትችላለሽ።
10 ጊዜ የምትደውይ ልትሆኚ ትችያለሽ። ዶንት ዱ ኢት ኢትስ ኤግዞስቲንግ። አንዳንዴ ስለለመዱት ሊወዱት ይችላሉ፣ ግን ኤግዞስቲንግ ነው እና እስቲ ስልካችሁን ይዩት። በጣም መልሳችሁ መላልሳችሁ ትደውላላችሁ። ቲንክ አባውት ኢት። በትዳር ውስጥም ፐርሱ መደረግ አለ። አግብታችኋል፣ ተጋብታችኋል፣ አብራችሁ እየኖራችሁ ነው። አለቀ ደቀቀ አይደለም። በትዳር ውስጥም ፐርሱ መደረግ አለ እና በጣም ኒዲ ከሆናችሁ፣ በጣም ጥብቅ የምትሉ ሴቶች ከሆናችሁ ቲንክ አባውት ኢት። መልሱ እጃችሁ ላይ ነው ያለው። አይ አዳምጠኝም ጊዜ አይሰጠኝም ምናምን የምትሉ ሴቶች ካላችሁ መልሱ እጃችሁ ላይ ነው ያለው። ዩ ካን ፊክስ ኢት። ወዳችኋለሁ። እንደጠቀማችሁ ተስፋ አደርጋለሁ።